በአዲስ አበባ ውስጥ ለቤት ፈላጊዎች ሰፊ የሆነ የቤት አቅርቦት ይደረጋል ተብሏል። መንግስት በስፋት የቤት አቅርቦት ላይ እሰራለሁ ማለቱ ተነግሯል። ከመንግስት ካዝና እንደወጣ የቀረው 15 ቢሊዮን ብር የፓርላማው መነጋገሪያ ሆኖ ውሏል። የህወሓት አመራሮችና የቅርብ ቤተሰቦቻቸው የአሜሪካን ቪዛ እንዳያገኙ ተከልክለዋል። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። እነዚህንና ሌሎችንም ተጨማሪ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ መረጃው እናልፋለን። ከመንግስት ካዝና እንደወጣ የቀረው 15 ቢሊዮን ብር በፓርላማው ሲያነጋግር ውሏል። የ98 ቢሊዮን ብር ዘረፋ አነጋጋሪነት ሳይዘነጋ ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያለ አግባብ በወጣበት መቅረቱ ተሰምቷል። በተለያዩ ከመንግስት መስሪያ ቤቶች ያለ አግባብ የተፈጸመ ክፍያ መሆኑ ተረጋግጦ ተመላሽ እንዲሆን ከታዘዘው ገንዘብ ወደ 15 ቢሊዮን ብር በወጣበት መቅረቱን የፌዴራል ዋና ኦዲት መስሪያ ቤት አስታውቋል። የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ብሏል። ይሁን እንጂ በብርና በዶላር ከመንግስት መስሪያ ቤቶች ያለ አግባብ የወጣ ከፍተኛ ገንዘብ ተመላሽ አለመሆኑን ዋና ኦዲተር ገልጿል። በ2016 በጀት ዓመትና ከዛ በፊት ከህግ ውጪ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብር ገንዘብ ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀው ነበር ተብሏል። ያለ አግባብ ከወጣው ገንዘብ መካከል ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብሩ ብቻ መሆኑን የፌዴራል ዋና ኦዲት የ2017 በጀት ዓመት የኦዲት ሪፖርት ያሳያል። ያለ አግባብ ወጪ ከተደረገው 21.5 ቢሊዮን ብር ውስጥ ተመላሽ ያልተደረገው 15 ቢሊዮን ብር መሆኑ ዋና ኦዲተር ባቀረበው ሪፖርት አመላክቷል። እንዲሁም $23,000 በላይ ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ አለማድረጋቸውን አሳውቋል። ከህግ ውጪ የተከፈሉና መመለስ አለባቸው የተባሉ በአብዛኛው በጉምሩክና የገቢዎች ቅርንጫፍ ጽህፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸውን ሪፖርቱ ያሳያል። የተወሰኑ ከ32 እስከ 99 በመቶ ያለ አግባብ የወጡትን ገንዘብ የመለሱ የመንግስት መስሪያ ቤቶች አሉ ተብሏል። እንደ ማሳያ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን፣ አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን፣ የቃሊቲ ጉምሩክ 3.2 ቢሊዮን ብር ያለ አግባብ አውጥተው ከነበረው ገንዘብ ለመንግስት ተመላሽ አድርገዋል ተብሏል። የተጠቀሱትና ሌሎችም ተቋማት ህግ ጥሰው ያለ አግባብ ወጪ ያደረጉትና እስካሁን ለመንግስት ያልመለሱትን ወደ 15 ቢሊዮን ብር የተጠጋ ገንዘብ ተመላሽ እንዲያደርጉም ተጠይቋል። እንዲህ ያለ የሂሳብ አያያዝ መዝረክረክ ለመንግስት ገንዘብ መባከን ምክንያት እንዳይሆን አስፈላጊ እርምጃ ይወሰድ ሲል የፌዴራል ዋና ኦዲት አሳስቧል። በተመሳሳይ የ2017 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት ላይ የ16 ቢሊዮን ብር ያልተወራረደ ሂሳብ ግኝት ዋና ኦዲተር አቅርቧል። በ138 መስሪያ ቤቶችና በ18 ቅርንጫፎች በጠቅላላው ከ16.3 ቢሊዮን ብር በላይ በወቅቱ ያልተወራረደ ሂሳብ መኖሩን በኦዲቱ መረጋገጡን አስረድቷል። አሜሪካ በህወሓት አባላትና የቅርብ ቤተሰቦቻቸው ላይ እገዳ ጣለች። የአሜሪካ የውጭ ጉዳይ ሚኒስቴር በትግራይ ክልል ሰላም ለማደፍረስና ግጭት ለመቀስቀስ እየሰሩ ባሉ የህወሓት ወያኔ ሓርነት ትግራይ አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የተነጣጠረ የቪዛ እገዳ መጣሉን አስታወቀም። በይፋ በቀረበው መግለጫ መሰረት የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ቶሚ ፒጎት ሰኔ 11 ቀን 2018 ዓ.ም ባወጣው የፕሬስ መግለጫም ይህ የቪዛ እገዳ የተጣለው በኢሚግሬሽንና ዜግነት ህግ አንቀጽ 212 A3C በተሰጣቸው ስልጣን መሰረት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አማካይነት ነው ተብሏል። በትግራይ ታጣቂ ኃይሎችና በኢፌድሪ መከላከያ ሰራዊት መካከል በቅርቡ የተከሰተው ቀጥተኛ ወታደራዊ ግጭት የሰላም ስምምነቱን አደጋ ላይ ጥሎታል ተብሏል። ይህ ግጭት እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 የነበረውንና የ600,000 ሰዎችን ህይወት የቀጠፈውን ጦርነት እንደገና ሊቀሰቅስ እንደሚችል በመግለጫው ተጠቅሷል። በአሁኑ ወቅት በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ዳግም ጦርነት በመፍራት ከቀያቸው እየሸሹ መሆኑ ተጠቁሟል።
ይህ የቪዛ እገዳ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በቀጥታ ተባባሪ በሆኑ የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑም ተጠቁሟል። አሜሪካ ሰላምና ክብር የሚሹትን የመላው ኢትዮጵያና የትግራይ ህዝቦችን እንደምትደግፍ የገለጸች ሲሆን በክልሉ ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትን ተጠያቂ ለማድረግ በእጇ ላይ ያሉትን ዲፕሎማሲያዊ መመሪያዎች ሁሉ መጠቀም እንደምትቀጥል አስታውቃለች። በአዲስ አበባ ውስጥ የሚታየውን የቤት ችግር ለመቅረፍ ከፍተኛ ርብርብ ይደረጋል ተባለ። የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ ለአመራሮቻቸው ባደረጉት ገለጻ በዚህ በክረምቱ ወቅት ውስጥ ከፍተኛ ርብርብ በማድረግ የከተማዋን የቤት ችግር ለመቅረፍ ከፍተኛ ስራ መሰራት እንዳለበትም ጠቁመዋል። በተለይም በተለያዩ ፕሮግራሞች ተመዝግበው ቤት ሲጠባበቁ የነበሩ ዜጎች የቤት ባለቤት የሚሆኑበትን እድል የማስፋትና የቤት ጥያቄዎችን ምላሽ የመስጠት ስራ በስፋት እንደሚሰራም ጠቁመዋል። ከዚህ በተጨማሪ አዲስ በወጣው መመሪያ መሰረት መምህራኖች፣ የመንግስት ሰራተኞች፣ የፖሊስ አባላትና የሚመለከታቸው አካላት ቦታ ተሰጥቷቸው የቤት ግንባታ እንዲያካሂዱ ወደ ስራ የሚገባ መሆኑን ጠቁመዋል። በተለያየ ጊዜ የግል ዘርፉም በቤት ግንባታ ላይ ተሰማርቶ የህብረተሰቡን የቤት ፍላጎት እንዲያረካ መንግስት የበኩሉን ድጋፍ እያደረገ መሆኑን ሲገልጽ ቆይቶ ነበር። በዚህም መሰረት መንግስትና የግል ባለሀብቱ ርብርብ ካደረገ በከተማ ውስጥ ያለውን የቤት ችግር በአጭር ጊዜ ውስጥ መቅረፍ የሚቻል መሆኑ እየተጠቆመ ነው። በ1997 እና 2005 ዓ.ም በ20/80 እና 40/60 የቤት ፕሮግራም ተመዝግበው ሲጠባበቁ የነበሩ የከተማዋ ነዋሪዎች በዚህ ዓመት ውስጥ አጥጋቢ ምላሽ ያገኛሉ ተብሎ ይጠበቃል። ውድ ቤተሰቦቻችን ሰብስክራይብ እንዲሁም ላይክና ሼር ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።